በመካከለኛው ዘመን የኢትዮጵያን ታሪክ አቅጣጫ የቀየረ አንድ ኃይል ነበር። ስማቸው ጨዋ። እነዚህ ወታደራዊ ሰፋሪዎች ዝም ብለው ወታደሮች አልነበሩም። ዛሬ የምናየው ይሄ እንቆቅልሽ ሆነ ምድብ እንዴት ከአንድ ንጉሠ ነገሥት መሳሪያነት ተነስቶ የአንድ ሙሉ ማኅበረሰብ መሠረት ሊሆን እንደቻለ ነው። እስኪ አብረን እንዝለቅበት። እንግዲህ የዛሬው ፍሰታችን ይሄን ይመስላል። መጀመሪያ ግዛቱ የተጠቀመበትን ዋና ስትራቴጂ እንመለከታለን። ከዛ የጨዋዎች አመታት ከየት ነው የሚለውን እንፈትሻለን። ቀጥሎ ደግሞ ግዛቱ እነዚህን ኃይሎች እንዴት ተቆጣጠራቸው፣ የመሬትና የሕግ ሥርዓቱስ ምን ይመስል ነበር እናያለን። በመጨረሻም እኒህ ሰፋሪዎች እንዴት ዞረው የአካባቢው መኳንንት ሆኑ፣ ያሳደሩት ስህተት ምንድን ነው የሚለውን አይተን እናጠቃልላለን። እሺ፣ ሁሉንም ነገር ለመረዳት መነሻው ላይ ማተኮር አለብን። የሰለሞናዊው ሥርወ መንግሥት ግዛቱን ሲያስፋፋ አንድ መሠረታዊ ስትራቴጂ ነበረው። የጨዋዎች ታሪክ የሚጀምረውም ከዚሁ ነጥብ ላይ ነው። ይሄ ስትራቴጂ የሕዝብ ንብርብር ይባላል። አሁን እስኪ እንደዚህ እናስበው። ልክ እንደ ኬክ ንብርብር ማለት ነው። ንጉሠ ነገሥቱ ታማኝ የሆኑ ወታደራዊ ኃይሎችን ያመጣና ቀድሞ በነበረው ሕዝብ ላይ ልክ እንደ አዲስ ንብርብር ከላይ ያስቀምጣቸዋል። የዚህ ዓላማው ምንድነው? አንደኛ ስልጣንን በማዕከል እጅ ማስገባት፣ ሁለተኛ ደግሞ የአካባቢውን ሀብት ወደ ንጉሠ ነገሥቱ ማምጣት። እሺ፣ ታዲያ እነዚህ የንጉሡ ከባድ እጆች የተባሉ ጨዋዎች እነማን ናቸው? ከየት መጡ? የግዛቱ መሳሪያ ከመሆናቸው በፊትስ የራሳቸው ታሪክ አልነበራቸውም? በእርግጥ ነበራቸው። እስኪ ትንሽ ወደ ኋላ ተጉዘን አመጣጣቸውን እንመርምር። የሰሃርቲ ሕዝብ ታሪክ በአጭር ጊዜ ውስጥ እንዴት እንደተገለበጠ ልብ በሉ። ከ14ኛው መቶ ክፍለ ዘመን በፊት የራሳቸው ገዢዎች መሊክ የሚባሉ የነበሯቸው ነጥታ ሕዝቦች ነበሩ። ግን በአፄ አምደ ጽዮን ከተሸነፉ በኋላ ሁሉም ነገር ተቀየረ። ማንነታቸው ሙሉ በሙሉ ተለውጦ ለንጉሡ ታማኝ የሆኑ ጨዋ ወታደሮች የሆኑ ትልቅ ለውጥ ነው። ይህ ሽግግር ምን ያህል መሠረታዊ እንደነበር ለማየት የሁለቱን ቃላት ልዩነት ብቻ ማየት ይበቃል። ማሊክ ማለት ሉዓላዊ ገዢ፣ የራሱ ምድር ጌታ ማለት ነው። ጨዋ ማለት ግን የንጉሠ ነገሥቱ ትእዛዝ አስፈጻሚ ነው። ማንነቱ በሙሉ ለንጉሡ በሚሰጠው አገልግሎት ላይ የተመሠረተ ነው። አስቡት፣ በአንድ ትውልድ ውስጥ ከጌትነት ወደ አገልጋይነት። እሺ፣ አሁን አንድ አዲስ ኃይል ተፈጥሯል። ታዲያ ንጉሠ ነገሥቱ ይህንን ኃይል እንዴት ነው የሚቆጣጠረው? ዝም ብሎ አይተዋቸውም። ጨዋውን ታማኝና ውጤታማ የግዛት መሳሪያ ለማድረግ የተጠቀመባቸው በጣም የተወሰኑ ስልቶችና ተቋማት ነበሩ። እስኪ ከነዚህ ውስጥ ቁልፍ የሆኑትን እንመልከት። ከተማ የሚለውን ቃል ስንሰማ አእምሯችን ውስጥ የሚመጣው ምናልባት የአሁኗ ከተማ ልትሆን ትችላለች። ግን በወቅቱ ትርጉሙ ፈጽሞ የተለየ ነበር። ከተማ ማለት ጊዜያዊ ወታደራዊ ምሽግ አይደለም፣ በጭራሽ። ይልቁንስ በወረራ በተያዘ መሬት ላይ የሚቋቋም ቋሚ ሰፈር ነው። ወታደሮቹ ከነቤተሰቦቻቸው ሰፍረው የአካባቢውን ሀብት የሚቆጣጠሩበት እንዲሁም የንጉሡን ስልጣን የሚያረጋግጡበት ዋና ማዕከል ነበር። ይሄ አባባል የጨዋዎችን ሚና በትክክል ነው የሚያስቀምጠው። ጨዋዎቹ የዘውዱ ከባድ እጆች ሆነው ያገለግሉ ነበር ይላል። አስቡት፣ ከባድ እጆች። እነሱ የፖሊሲ አውጪዎች አይደሉም። እነሱ መሳሪያዎቹ ናቸው። የንጉሠ ነገሥቱን ትእዛዝ ያለምንም ጥያቄ የሚያስፈጽሙ፣ በሩቅ ግዛቶች ውስጥ የንጉሡን ኃይል በቀጥታ የሚወክሉ ነበሩ። እሺ፣ ከባድ እጆች ካልን በተግባር ምን ይሰሩ ነበር? ሥራቸው በጣም ሰፊ ነበር። ለምሳሌ ስልታዊ ድንበሮችን ይጠብቃሉ፣ ዓመፅ ከተነሳ ያፍናሉ፣ የግዛቱን ርዕዮተ ዓለም ያስፈጽማሉ። ከሁሉም በላይ ደግሞ ግብርና ጉልበት ይሰበስባሉ። በአጠቃላይ የግዛቱ ማሽን ያለምንም ችግር እንዲቀጥል የሚያደርጉት እነሱ ነበሩ። ይሄ ደግሞ በጣም አስተዋይ የሆነ የቁጥጥር ዘዴ ነው። የአስተዳደር አንገት መቁረጥ ይሉታል። ምንድነው የሚያደርጉት? የአካባቢውን መሪዎች ከስልጣን አያነሷቸውም። በሕዝባቸው ዘንድ ያላቸውን ተቀባይነት ይጠቀሙበታል። ግን እውነተኛው ኃይላቸውን ይገፏቸዋል። ልክ ጥርስ እንደሌለው ማርሽ ዝም ብሎ ይሽከረከራል፣ ግን ምንም ነገር አያንቀሳቀስ። እውነተኛው ኃይል በጨዋዎች እጅ ነው ያለው። እንግዲህ ይህ ሁሉ ሥርዓት በምን ላይ ነው የተመሠረተው? የጨዋዎች የበላይነት የተገነባው በሁለት ግዙፍ ምሰሶዎች ላይ ነው፣ መሬት እና ሕግ። እስኪ አሁን ይሄ የሕግና የኢኮኖሚ መዋቅር እንዴት እንደሠራ እንመልከት። የመጀመሪያው ቁልፍ ጽንሰ ሐሳብ ጉልት ነው። እዚህ ላይ በጣም ወሳኝ ነጥብ አለ። ጉልት የመሬት ባለቤትነት ማለት አይደለም በፍጹም።
ይልቁንስ በዛ መሬት ላይ ከሚኖሩ ገበሬዎች ግብርን እና የጉልበት አገልግሎት የመሰብሰብ መብት ነው። መሬቱ የንጉሡ ነው፣ ገቢው ግን ለጨዋው ነው። በሌላ በኩል ደግሞ ርስት አለ። ይሄ ደግሞ የአካባቢው ገበሬዎች መብት ነው። ርስት ማለት መሬቱን ለማረስና ለመኖር የሚያስችል በውርስ የሚተላለፍ መብት ነው። ግን አንድ ትልቅ ግን አለው። ይሄ መብት ግብር የመክፈል ግዴታን ይዞ ነው የሚመጣው። ስለዚህ ጉልት የመሰብሰብ መብት ነው፣ ርስት ደግሞ የማረስና የመክፈል ግዴታ ነው። በዚህ ምክንያት ሁለት ተለያዩ ዓለማት ተፈጠሩ። እስኪ በዓይነ ሕሊናችን እንሳለው። በአንድ በኩል ግብር የሚሰበስበውና የሚያርሰው የጨዋ መደብ አለ። በሌላ በኩል ደግሞ መሬቱን የሚያርሰውና ራሱን ለመቻል እየታገለ ግብር የሚከፍለው የአካባቢው ገበሬ አለ። ይህ ሥርዓት አንዱን ወገን በሌላው ላይ ሙሉ በሙሉ ጥገኛ የሚያደርግና የሥልጣን አለመመጣጠንን የሚያሰርጽ ነበር። ታዲያ ይህ ሁሉ የጉልት ሥርዓት እንዲሁ በአየር ላይ የተንጠለጠለ ነበር? አይደለም፣ ሕጋዊ መሠረት ነበረው። በምን ሕግ ነበር የጸደቀው? መልሱ መጽሐፈ መዋዕል ነው። ትርጉሙም የድንበር መጽሐፍ ማለት ነው። ይህ የንጉሡ ሰነድ በቀላሉ ወረራን ወደ ሕግ የቀየረ መሣሪያ ነበር። የአካባቢው ሕዝብ የነበረውን ማንኛውንም የመሬት ይገባኛል ጥያቄ በአንድ ብር ጭረት በመሻር ለጨዋዎቹ ሙሉ ሕጋዊ ከለላ ሰጥቷል። ግን የጨዋዎች ታሪክ እዚህ ላይ አያበቃም። እንዲያውም ምናልባት በጣም አስገራሚው ምዕራፍ የሚጀምረው አሁን ነው። እንዴት ነው እነዚህ የውጭ ወታደራዊ ሰፋሪዎች ከጊዜ በኋላ የአካባቢው መኳንንት ሊሆን የቻሉት? እስኪ ይህን መዋሃድ ሂደት ደረጃ በደረጃ እንመልከተው። ይሄ በአንድ ጀንበር የሆነ ነገር በፍጹም አልነበረም። በትውልዳችሁ ውስጥ የተከናወነ ረጅም ሂደት ነው። መጀመሪያ ላይ በከተማዎቻችሁ ተገለለው ይኖሩ ነበር። ቀስ በቀስ ግን ከአካባቢው ሕዝብ ጋር መጋባትና የባህል ውህደት ጀመሩ። ከጊዜ በኋላ ደግሞ የጉልት መብታቸውን ወደ ርስትነት እየቀየሩ ቋሚ የመሬት ባለቤቶች ሆኑ። እና በመጨረሻ ምን ሆነ? የቀድሞዎቹ ወራሪዎች ልጆችና የልጅ ልጆች ራሳቸው የአካባቢው መኳንንት ሆነው ብቃን። ይሄ ንድፈ ሐሳብ ብቻ አይደለም፣ በታሪክ ውስጥ ተጨባጭ ምሳሌዎች አሉት። ለምሳሌ በሰሜናዊው ቆላማ አካባቢ የነበሩት የቤተ አስገዴ መኳንንት፣ የሐማሴን ከንቲባዎች፣ የደመዛን ቤተሰብን ጨምሮ እንዲሁም የሰራይ ደጃቶች ሁሉም የዘር ሐረጋቸውን ከመጀመሪያዎቹ የጨዋ ሰፋሪዎች ጋር ነበር የሚያገናኙት። የድል አድራጊዎቹ ውርስ ወደ ኃያል የዘር ሐረግ ተቀየረ ማለት ነው። እሺ፣ ወደ ማጠቃለያው ስንደርስ እስኪ ጨዋዎቹ ያመጡትን ጥልቅ እና ዘላላቂ ማኅበራዊ ለውጥ እንመልከት። የጨዋዎች ሰፌራ ያስከተለው የመጨረሻ ውጤት ሙሉ በሙሉ አዲስ የሆነ ማህበራዊ መዋቅር ነበር። ልክ እንደ ፒራሚድ አስቡት። በፒራሚዱ ጫፍ ላይ የጨዋ ወታደራዊ መኳንንት አሉ። በመሃል ላይ ኃይላቸውን የተገፈፉት ነገር ግን እንደ አስታራቂ የሚያገለግሉት የአካባቢው ሹሞች አሉ። ከስር በመሰረቱ ላይ ደግሞ ግብር ከፋዩ ገበሬ አለ። ይሄ ለብዙ መቶ ዓመታት የዘለቀው ስርዓት መሰረት ነበር። ይሄ የሥልጣን ሽግግር በማዕረግ ስሞች ለሩት ውስጥ እንኳን በግልጽ ይታያል። አስቡት። ከጨዋዎች በፊት የአካባቢው መሪ ሹም ይባል ነበር። ሥልጣኑም ከዘር ሐረጉና ከሕዝቡ ነው የሚመነጨው። በኋላ ግን ደጃዝማች የሚለው ማዕረግ መጣ። ትርጉሙ የደጁ አዝማች። ይህ የሚያሳየው ሥልጣኑን በቀጥታ ከንጉሠ ነገሥቱ ከደጁ የሚሰጥ መሆኑን ነው። ሥልጣን ከአካባቢው እጅ ወጥቶ ሙሉ በሙሉ ወደ ማዕከላዊ መንግሥት እጅ ገባ ማለት ነው። እና የጨዋዎች አስገራሚ ጉዞ ይሄ ነበር። የጀመሩት እንደ ባዕድ ወራሪና የንጉሥ መሣሪያ ነበር። የጨረሱት ግን የአዲሱ ማኅበረሰብ መሠረትና የመኳንንት መደብ በመሆን ነው። በጣም የሚገርም ለውጥ ነው። ይሄ ትንታኔ አንድ ትልቅ ጥያቄ ትቶልና የሚያልፈው ለወረራ እና ለቁጥጥር ተብለው የተነደፉ የግዛት መሣሪያዎች በሂደት እንዴት ራሳቸው የአዲስ ማኅበረሰብ መሠረት ሊሆኑ ቻሉ? ይህ ጥያቄ የታሪክን አስገራሚና ውስብስብ ጉዞ እንድናስብበት ያደርገናል።